ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተነስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ዓለም አቀፍና አገርኛ መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የምታደምጡት መረጃ ግብጽ አሁንም በኢትዮጵያ ዙሪያ የምታደርገውን ከበባ ቀጥላለች። አሁን ደግሞ ከጅቡቲ ጋር መነጋገሯ እየተሰማ ነው። ከጅቡቲ ጋር ከተነጋገሩ በኋላ በቀይ ባህር ዙሪያ አንዳች አካል ወደ ቀይ ባህሩ እንዲመጣ ሊፈቀድለት አይገባም በሚል ኢትዮጵያን የተመለከተ መግለጫ አውጥተዋል። ጉዳዩን በተመለከተ የማስደምጣችሁ መረጃ ይኖራል። በሌላ በኩል ክቡራን አድማጮች የሮማው ሊቀ ጳጳስ ፖፕ ፍራንሲስ መሞታቸውን ተከትሎ ሞታቸው አነጋጋሪ ሆኗል። እንዲሁም ደግሞ ቀጣዩ ማን ሊሆን ይችላል የሚለውን ጉዳይ በተመለከተ በቁማር ዌብሳይቶች ላይ ሳይቀር እጅግ በጣም ባነጋጋሪ መልኩ በሚሊዮን ዶላሮች እየተያዘ የቁማር ዌብሳይቶች ላይ ማን ሊሆን ይችላል ቀጣዩ ጳጳስ እየተባለ እየተወራረዱበት ይገኛሉ። በዓለም ላይ ከ1 ቢሊዮን በላይ ተከታዮች ያሏት የካቶሊክ ቤተክርስቲያንን በቀጣይ የሚመራው ፖፕ እንዴት ይመረጣል በሚለው ሂደት ላይ ቀጣዩን ጳጳስ ያመራረጡን ሂደት ቢቢሲ ያወጣው አስገራሚ ዘገባ አለ። ሂደቱን በዝርዝር አስደምጣችኋለሁ። በዚህ ቀጣዩን ጳጳስ በመምረጥ ሂደት ውስጥ የሚሳተፉት ኢትዮጵያዊው ካርዲናልም እንዲሁ በዚሁ ዝርዝር ዘገባው ላይ አካታቸዋል። በስፋት የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። ቀድሚያም የኢትዮጵያ ወደ ቀይ ባህር እመጣለሁ ማለት እንቅልፍ የነሳት ግብጽ አሁን ደግሞ ከጅቡቲ ጋር ሚስጥራዊ ምክክር ማድረጓ ተሰማ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ ያስተዳደርና የጸጥታ ሁኔታ ጉዳይ በውሃ አካላቱ ላይ ብቻ ተጎራብተው የሚገኙ ሀገራት ብቸኛ ኃላፊነት እንደሆነ ተስማምተናል ሲሉ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በዛሬው ዕለት አስታውቀዋል። ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ የገቡት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ጋር መነጋገራቸውን ተዘግቧል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳንም ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ኦማር ጊሌ ገለጻ ከሆነ ሁለቱ መሪዎች ማለትም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና እርሳቸው የተነጋገሩበት ሌላኛው ቀጠናዊና ዋናው ጉዳይ የቀይ ባህርና የኤደን ባህረ ሰላጤን ጉዳይ የሚመለከት ነው። ሀገራቱም ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብ መንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት ይፋ አድርገው ይህ የባህር ወሽመጥም ሆነ ቀይ ባህር በጠቅላላ በጅቡቲ በኤርትራና በየመን የሚገኙ ስትራቴጂክ አካባቢ በመሆኑ ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተነግሯል። ወሳኝ የዓለም አቀፍ የንግድ መተላለፊያ በሆነው በቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻል እንዲሁም የባህሩን መረጋጋትንም ለማረጋገጥ የሚደረገውንም ትብብር ለማጠናከር እንደተስማሙ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ አርገዋል።
የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸው ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን ማናቸውንም ጉዳዮች ተግዳሮቶችንም በተመለከተ ንግግር ማድረጋቸውንም ጠቅሰዋል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣ ማንኛውንም የደህንነት ጥቃትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበት ነጥብን አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶችን ለመገንባት አስፈላጊነትን በተመለከተ መግባባት ላይ እንደደረሱም ፕሬዝዳንቱ ይፋ አድርገዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤን አስተዳደር ጉዳዮች በሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤን የአስተዳደርና የደህንነት ጉዳይ የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውሰዋል። ግብጽ የቀይ ባህር አስተዳደር ጉዳይ የውሃ አካሉን የሚያጎራበት ሀገራት ብቸኛ ኃላፊነት መሆኑን ስታስብ ይህ የመጀመሪያው አይደለም ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን አስምረው መናገራቸውን ተከትሎ ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም በተደጋጋሚ ተንጸባርቋል። በቀጠናው ላይ የሚገኙ ሀገራትን የማስተባበር ቡድን መፍጠር እንቅስቃሴም በተደጋጋሚ ተሞክሯል። በቡድኑ የተሳካ ውጤት ያላመጣችው ግብጽ አሁን ደግሞ በቀይ ባህር ዙሪያ የሚገኙ የአፍሪካ ቀንድ ሀገራት በተለይም የኢትዮጵያን ጎረቤቶች አንድ ላንድ በመነጠል ቡድን የመፍጠርና የማስተባበር በኢትዮጵያ ላይም ተቃውሞ የማነሳሳት ስራውን ቀጥላለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙአሊፍ ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ግብጽ ተመሳሳይ አቋም አንጸባርቃ ማንም ወደ ቀይ ባህር እንዲመጣ መፍቀድ የለባቸውም በማለት የኢትዮጵያን ስም ባትጠቅስም በተዘዋዋሪ ጫና ለማድረግ ስትሞክር ቆይታለች። የግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲም በወቅቱ አድርገውት በነበረው ንግግር ቀይ ባህርን ሊጠቀሙ የሚገባቸው ተጎራባች ሀገራት ብቻ ናቸው። ማንም ወደ ቀይ ባህር እንዲመጣ መፍቀድ አይገባም። ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት ፈጽሞ አይገባም በማለት ቃል በቃል ተናግረው ነበር። ባለፈው መጋቢት ወር ላይ ደግሞ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌም ወደ ግብጽ ተጉዘው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ በሚል የተጎራባቾቹ ሀገራት ብቻ ሚና ነው ማንም ወደ ቀይ ባህር እንዳይመጣ የሚለውን ጉዳይ አንስተው ነበር። ኢትዮጵያ የባህር በር ማግኘት ፍላጎቷን ለማሳካት ሶማሊያን እንደ ራስ ገዝ ከምትቆጥራት ሶማሌላንድ ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ከዓመት በላይ ተቆጥሯል። ከሶማሌላንድ ጋር የተደረሰው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችላት እንደነበር በወቅቱ ተገልጾ ነበር። ከዚያ በኋላም ኢትዮጵያ በቱርክ አሸማጋይነት በሶማሊያ የወደብ ተጠቃሚነትን ለማግኘት የሚያስችል ስምምነት ከሶማሊያ ጋር የደረሰች ሲሆን በዚህም ሶማሊያና ግብጽ ደግሞ ቀድሞ ገብተውበት የነበረው ቡድን የመፍጠር ተግባርም እንዲሁም እንዳልተሳካ ተገልጿል። ግብጽ በመገናኛ ብዙሃኖቿ በይፋ እንደተናገረችው በማንኛውም ዋጋ ተከፍሎ ኢትዮጵያ ወደ ቀይ ባህር መምጣት የለባትም የሚል አቋም እንደያዘች በግልጽ በመገናኛ ብዙሃኖቿ ታይቷል። አሁን ደግሞ ከጅቡቲ ጋር በትናንትናው ዕለት ያደረገችው ይህ ስብሰባና በዛሬው ዕለት የወጡት መግለጫዎች እንደሚያመለክቱት በቀጠናው ላይ ወሳኝ የምትባለውን ጅቡቲንም በኢትዮጵያ ላይ የማነሳሳቱ ስራ እንደቀጠለ አመልክቷል። በሌላ ዜና የሮማው ካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ መሞታቸውን ተከትሎ በቀጣይ ከየትኛው ቦታ ከየትኛው ትውልድ የትኛው ሊቀ ጳጳስ ሊሾም ይችላል የሚለው ነገር አነጋጋሪ መሆኑን ተከትሎ የዓለም አቀፍ የቁማር ዌብሳይቶች ሳይቀሩ በቀጣይ ማን ሊሾም ይችላል በሚለው ሰዎች እጅግ ዳጎስ ያለም በ100 ሚሊዮን የሚቆጠር ገንዘቦችን ለቁማር እያስያዙ መሆኑን አመልክተዋል። በዚህ አነጋጋሪና በዓለም ዙሪያ ይጠበቃል በሚባለው ኢትዮጵያዊው ካርዲናል ይሳተፉበታል የተባለው የካቶሊክ ቤተክርስቲያን ሊቀ ጳጳስ ምርጫ እንዴት ይካሄዳል የሚለውንና የምርጫውን ሁኔታ በተመለከተ ቢቢሲ ባወጣው ዘገባ በካቶሊክ ቤተክርስቲያን አዲስ ርዕሰ ሊቃነ ጳጳሳት የሚመረጡበት በመንበር ላይ ያሉት ጳጳስ ሲሞቱ ወይም ከፖፕ ፍራንሲስ በፊት የነበሩት ቤኔዲክት 16ኛ እንዳደረጉት ፖፑ በፈቃዳቸው ሲለቁም አዲስ ምርጫ የሚካሄድ ሲሆን በዚህም አሁን ፖፑ
መሞታቸውን ተከትሎ ተተኪው ጳጳስም በዓለም ዙሪያ ከ1 ቢሊዮን በላይ ተከታይ ያላትን የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን የመሪነቱን ወንበር ይረከባሉ ብሏል። በካቶሊካዊት ቤተክርስቲያን ከጳጳሱ በታች ከፍተኛ ስልጣን ያላቸው ካርዲናሎች ከመካከላቸው የቤተክርስቲያኗ መሪ ሊሆኑ የሚችሉት አዲሱን ጳጳስ ይመርጣሉ። በዓለም ዙሪያ 252 የካቶሊክ ቤተክርስቲያን ካርዲናሎች ያሉ ሲሆን ከመካከላቸው በአዲሱ የጳጳስ ምርጫ ላይ የሚሳተፉት ከ80 ዓመት በታች የሆኑት ብቻ ናቸው። ከነዚህ ጳጳሳት ምርጫ ላይ የሚሳተፉት ካርዲናሎች ቁጥር አብዛኛውን ጊዜ በ120 የተገደበ ቢሆንም በአሁኑ ወቅት ግን ቁጥራቸው 135 ካርዲናሎች ደርሰዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል የሆኑት ብርሃነ ኢየሱስ ሱራፌል ሟቹን ፖፕ ፍራንሲስን በመተካት በዓለም ዙሪያ ከ1 ቢሊዮን በላይ ተከታይ ያላትን ቤተክርስቲያን የሚመሩትን አዲስ ጳጳስ በመምረጥ ከሚሳተፉት መካከል ዋናው ናቸው። የኢትዮጵያ ሊቀ ጳጳስ ሆነው የተሾሙት ካርዲናል ብርሃነ ኢየሱስ 76 ዓመታቸው ሲሆን በሀገር ውስጥና በውጪ በከፍተኛ ደረጃ መንፈሳዊ ትምህርታቸውን ተከታትለዋል ብሏል ቢቢሲ በዛሬው ዕለት ባሰፈረው ሰፊ ዘገባ። በአውሮፓውያኑ በ1976 በኢትዮጵያ ውስጥ የቅስና ማዕረግ ከካቶሊክ ቤተክርስቲያን ተቀብለው ከ3 ዓመት በኋላ ለ1 ዓመት በወታደራዊ መንግስት ታስረው የቆዩት ካርዲናል ብርሃነ ኢየሱስ ከእስር ከወጡ በኋላ ወደ ሮም አቅንተው በመንፈሳዊ ስራ ላይ ተሰማርተው ቆይተዋል። ተጨማሪም የትምህርታቸውን በዚያው ከተከታተሉ በኋላ ከጣሊያን ተመልሰው በኢትዮጵያ ውስጥ በተለያዩ አካባቢዎችና በመንፈሳዊ የሥራ ዘርፎችን በማገልገል የካቶሊክ ቤተክርስቲያን መሪ እስከ መሆንም ደርሰዋል። ከ10 ዓመት በፊት ፖፕ ፍራንሲስ ወደ ጵጵስና መንበር ከመጡ በኋላ በርከት ያሉ ካርዲናሎችን ከአፍሪካና ከእስያ ሀገራት በሾሙበት ጊዜ ብርሃነ ኢየሱስ ሱራፌልም በአውሮፓውያኑ የካቲት 15 2015 በሊቀ ጳጳስ ፍራንሲስ ካርዲናል ሆነው ተሾመዋል። በዚህ ምክንያትም ካርዲናል ብርሃነ ኢየሱስ የካቶሊክ ቤተክርስቲያን በመላው ዓለም ካሏት 252 ካርዲናሎች መካከል አንዱ ሲሆኑ ፖፕ ፍራንሲስን የሚተኩት አዲሱን ጳጳስ ከሚመርጡት 135 ካርዲናሎች መካከል አንዱ ናቸው። አዲሱ ጳጳስ እንዴት ይመረጣሉ የሚለውን ቢቢሲ ባሰፈረው ትንታኔ ለቤተክርስቲያኗ አዲስ ጳጳስ መምረጥ አስፈላጊ በሚሆንበት ጊዜ እንደ ካቶሊክ ሕግ መሰረት ሁሉም ካርዲናሎች ከመላው ዓለም ተጠርተው ሮም ውስጥ ወደምትገኘው ቫቲካን ይሰባሰባሉ። ስብሰባውንም ነጠል ብለው የሚያካሂዱት እንደሆነ አመልክቷል። ይህ ጳጳስ የመምረጥ ሂደትም ከሞላ ጎደል ለውጥ ሳይደረግበት ላለፉት 800 ዓመታት ያክል ሲተገበር የቆየ መሆኑን የታሪክ ድርሳናት እንደሚያስረዱ ቢቢሲ ዘግቧል። ካርዲናሎቹ በጉባኤው የመጀመሪያ ቀን በቅዱስ ጴጥሮስ ቤተክርስቲያን ቅዳሴ ወይም ክርስቲያናዊ የአምልኮ ስነ ስርዓት ያደርጋሉ። ከዚያም በቫቲካን ሲቲ ቤተ መቅደስ ውስጥም ተሰባስበው ምክክር ያደርጋሉ። በመቀጠልም አዲስ ጳጳስ የሚመረጥበትን ሂደት መጀመሩ ከተገለጸ በኋላ ሁሉም ካርዲናሎች አዲስ ጳጳስ እስኪመረጥ ድረስ ከቫቲካን ሳይወጡ በዚያው ተወስነው በአንድ ስፍራ ይቆያሉ። በምርጫ የሚሳተፉት ካርዲናሎችም በዝግ የሚካሄደው ጉባኤ የመጀመሪያ ቀን ቀዳሚ ድምጽ የማግኘት አማራጭም አላቸው ብለዋል። ከሁለተኛው ቀን ጀምሮ ለሊቃነ ጳጳስነት የሚወዳደሩት እጮችን ብዛት ወደ 1 እስኪደርስ ድረስ በየጧቱ 2 ምርጫዎችን ከሰዓት በኋላ ደግሞ 2 ድምጾችን የመስጠት ሂደትም በቤተ መቅደስ ውስጥ ይካሄዳል። በድምጽ መስጠት ሂደቱ እያንዳንዱ ካርዲናልም መራጭ የሚመርጠውን እጩ ስም በስሩ እየጻፈ ርዕሰ ሊቃነ ጳጳስ አድርጌ መርጫለሁ በማለት እየጻፈ በድምጽ መስጫ ወረቀቱ ላይ ይጽፋል። ሂደቱን ሚስጥራዊ ለማድረግም ካርዲናሎቹም በተለመደ የእጅ ጽሑፍ ስልታቸው እንዳይጠቀሙም ይነገራቸዋል። በሁለተኛው ቀን መጨረሻ ላይ ግልጽ በሆነ ልዩነት የተመረጠ ካርዲናል ከሌለ በሶስተኛው ቀን ምንም ድምጽ ሳይሰጥ ለጸሎትና ለማሰላሰል እንዲውል ይደረጋል። ከዚያ በኋላም ድምጽ መስጠት እንደተለመደው ይቀጥላል። አንድ እጩ ሊቀ ጳጳስ ሆኖ ለመመረጥ ከመራጮቹ ካርዲናሎች የ2/3 ድምጽ ማግኘት ያስፈልገዋል። በዚህ ሂደትም ከእጮቹ መካከል አንዱ ከፍተኛውን ድምጽ ማግኘት ካልቻለ ድምጽ መስጠቱ ለበርካታ ቀናት አንዳንድ ጊዜ ደግሞ ለሳምንታትም ሊቀጥል እንደሚችል ይነገራል። ካርዲናሎቹ የሚሰበሰቡበት ስፍራ ከሁሉም የተነጠለና ከቀሪው ዓለም ጋር ግንኙነት የሌለው እንደሆነ ይነገራል። በዚህ ወቅትም ቫቲካንን ለቀው አይወጡም፣ ሬዲዮን አይሰሙም፣ ቴሌቪዥንም አይመለከቱም፣ ጋዜጦችንም እንዲያነቡ አይፈቀድላቸውም ወይም በውጭው ዓለም ከሚገኝ ከማንኛውም ሰው ጋር በስልክ እንዲነጋገሩም ካርዲናሎቹ አይፈቀድላቸውም። በስፍራው የቤት ውስጥ ስራን ከሚያከናውኑ ሰራተኞች ከዶክተሮችና ንስሐ ከሚቀበሉ ቀሳውስት በስተቀር ማንኛውም ሰው ካርዲናሎቹ ወዳሉበት
እንዲገባ አይፈቀድም። ከዚህ ሁሉ ሂደት በኋላ በእጩነት ከቀረቡት ካርዲናሎች መካከል አንደኛው አስፈላጊውን ድምጽ አግኝተው ከተመረጡ ይህንን ቀኖናዊ ምርጫ ተቀበለው የቤተ ክርስቲያኒቱ ሊቀ ጳጳስነትን ይቀበላሉ ወይ ተብለው ይጠየቃሉ። ተመራጩ ርዕሰ ሊቃነ ጳጳስ ተብለው ሊመረጡ የሚፈልጉትን ስም በመምረጥ የጵጵስና ካባ እንዲለብሱ ይደረጋሉ። የቀሩት ካርዲናሎች ለአዲሱ ጳጳስ እጅ ይነሳሉ። ሊታዘዟቸውም እያንዳንዳቸው ቃል ይገባሉ። ይህንንም ተከትሎ በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ ከቅዱስ ጴጥሮስ ቤተ ክርስቲያን በረንዳ ላይ በላቲን ቋንቋ ጳጳስ አለን ተብሎ ይታወጃል። የአዲሱ ሊቀ ጳጳስም ስም ይፋ ይሆናል። ጳጳሱም ራሳቸውን በአካል ወጥተው ለሕዝቡ ይታያሉ። አዲሱ ጳጳስም አጭር ንግግር አድርገው ለከተማዋና ለዓለም የቡራኬ ቃል ያስተላልፋሉ። በመጨረሻም በሚስጥራዊ ምርጫ ሂደት የእያንዳንዱ የምርጫ ዙር ውጤትም ጳጳሱ እንዲመለከቱ ይደረጋል። ሰነዶቹም ታሽገው በቫቲካን ቤተ መዛግብት ውስጥ እንዲቀመጡ ተደርገው ከዚያ በኋላም ሊከፈቱ የሚችሉትን በሊቀ ጳጳሱ ትዕዛዝ ብቻ እንደሆነ ተነግሯል። በዚህ ሂደት የሚመረጡት ጳጳስ ቀጣዩ ማን ሊሆኑ ይችላሉ የሚለው አሁን ዓለምን እያነጋገረ ሲሆን በወቅታዊ ጉዳይ ቁማር የሚያጫውቱ ዓለም አቀፍ የቁማር ኤጀንሲዎችም በዚህ ጉዳይ ዙሪያ በርካታ ቁማሮች እየተያዙ እንደሆነና በርካታ ሚሊዮን ዶላሮችም ቀጣዩ ጳጳስ ከየት ትውልዳቸው ሊሆን ይችላል የሚለውን ጉዳይ ተከትሎ በርካቶች በሚሊዮን ዶላሮች እየተወራረዱ መሆናቸውን አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ